ባምቢ እህታችንን ሰፖርት ለማድረግ የግድ ኮሜዲያን እሸቱን መዝለፍ አይጠበቅብንም። በተመሳሳይ ኮሜዲያን እሸቱንም ደግሞ ሰፖርት ለማድረግ እህታችን ባምቢን መስደብና መናገር አይጠበቅብንም። እንደ ክርስቲያን ልናቅ ልንረዳ የሚገባቸው መሰረት የሆኑ ነገሮችን ላንሳላችሁ። እናታችን ቅድስት ቤተክርስቲያን እንግዲህ ሁላችንም ከአብራ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልደናለች። እናት ልጆቿ በተፈጥሮ አባታቸውን እንዲመስሉላት እንደምትፈልግ ሁሉ ከአብራ ከመንፈስ ቅዱስ ጸንሳ የወለደችን ቅድስት ቤተክርስቲያን እናታችን ቅድስት ቤተክርስቲያን አባታችን ክርስቶስ ኢየሱስን እንድንመስልላት ትፈልጋለች። ምን ማለት ነው? የእያንዳንዱ ክርስቲያን የሆነ ሰው በቃ ትልቁ ዓላማ ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው። በቃ ትልቁ ዓላማው ያ ነው። ሰው የተለያየ አይነት መንገድ ሊሄድ ይችላል። በተለያየ አይነት ኃጢአት ሊወድቅ ይችላል። የተለያየ አይነት በደልን ሊበድል ይችላል። ዋናው በቃ የክርስትና ትልቁ ዓላማ ግን ሰዎች ክርስቶስን በመምሰል እንዲለወጡ ነው። ከነበረብን የድፋምነት ስሜት ነፃ ወጥተን ክርስቶስን ወደ መምሰል እንድንሸጋገር ነው ቅድስት ቤተክርስቲያንም የምታሰበው። የኔ ድምፅ አንቺ ጋር እንዳያስተገባ ይሉ እስከዛም ይታረያለሽ አንቺ። እሺ በጣም ወደው መዝሙር ልዘምርላችሁ። ከክፉ ቀን መውጫ ከሞት የሚያድን አማላጅነትሽን ለሚተማመን ሰው አላፈርኩም እኔ ስምሽን ጠርቼ አዘኜ ብወጣ መጣው ተደስቼ። ከክፉ ቀን መውጫ ከሞት የሚያድነው አማላጅነትሽን ለሚተማመን ሰው አላፈርኩም እኔ ስምሽን ጠርቼ አዘኜ ብወጣ መጣው ተደስቼ። ልቤ ሰማይ ይሁን ለልጅሽ ዙፋን አንቺን እንዲያከብር በቀሪው ዘመን ይሁንልሽ ቤቴ የልደቱ ስፍራ አንቺን እንዲያከብር ከወለድሽው ጋር። ከክፉ ቀን መውጫ ከሞት የሚያድነው አማላጅነትሽን ለሚተማመን ሰው አላፈርኩም እኔ ስምሽን ጠርቼ አዘኜ ብወጣ መጣው ተደስቼ። ልቤ ሰማይ ይሁን ለልጅ ዙፋን አንቺን እንዲያከብር በቀሪው ዘመን ይሁንልሽ ቤቴ የልደቱ ስፍራ አንቺን እንዲያከብር ከወለድሽው ጋራ። እልልልልልል ይወጣኛል። እኔ ምንድን ነው እዚህ ጋር የሚባለው? ዝማሬ መላእክት ያሰማልን ይባላል። ዝማሬ መላእክት ያሰማልን። አሜን አሜን። መንግስተ ሰማያትን ያወርሰን። በጣም ደስ ብሎኛል ፈለገ ዛሬ ስላገኘሁ። ቴንክ ሶ ማች። ሌላም ጊዜ አልፎ አልፎ በምንገባበት ሰዓት ልንገናኝ እንችላለን። ኧረ እንገናኛለን፣ በደንብ እንገናኛለን። በጣም ነው የማመሰግነው። እሺ እግዚአብሔር ያክብረን። እኔም በጣም አመሰግናለሁ። መልካም ጊዜ። እሺ አሜን። እሺ ይባል። እሺ የኔ ተወዳጆች የተወሰኑ ነገሮችን ልናገርና እንግዲህ እናንተንም እንሸኛችሁ። በመጀመሪያ ደረጃ ብዙ ጊዜ እንዲህ አይነት ላይቭ ላይ በኮስ ስንገባ ብዙ የምትናደዱ ሰዎች አላችሁ። የኔ ተወዳጆች ሌቭሌን ተመልከቱት። አንድ ጊዜ ማየት የሚቻል ከሆነ ፕሮፋይሌን ተነኩትና ሌቭል ስንት እንደሆንኩ ተመልከቱት።
የኔ ሌቭል 30 ነው። ሌቭል 30 የሚደረሰው የኔ ተወዳጆች በኢትዮጵያ ከ700 እስከ 800 ምናምን ሺህ ብር ድረስ ጊፍት ሰጣችሁ ነው፣ በብር ደረጃ ማለት ነው። ይሄ ለምን አነሳውላችሁ መሰላችሁ? ሶሻል ሚዲያ ላይ ዓለማዊ ኮንተንት ላይ ያሉት ወንድሞቻችንን ወደ መንፈሳዊ ኮንተንት ለማቅረብ ማለትም አላደለ ወደ ቅዱስ ቤተክርስቲያን አስተምሮ ቀስ እያደረግን ለመሳብ እነሱ ባሉበት አይነት መንገድ ነው የምንጓዘው። እባካችሁን ሁልጊዜ እንዲህ አይነት ነገሮችን ለእናንተ እንድናስረዳ አታደርጉ። ጊፍት የሚፈልጉ ዓለማዊ ኮንተንት ላይ ያሉ ብዙ ሰዎች አሉ፣ የተለያየ እምነት ላይ ያሉ ማለት ነው። እነሱን ለማቅረብ እኛ ጊፍት ሰጥተን የምናቀርባቸው አሉ። ከሌላ አምጥተን አይደለም፣ እዚሁ ላይቭ ላይ የሚሰጠንን ጊፍት መልሰን ማለት ነው። እሺ ጋይስ፣ ጌም መጫወት የሚፈልጉ አሉ። እነሱን የምናቀርባቸው ወደ መንፈሳዊ ኮንተንት አብረን ቁጭ ብለን ጌም ተጫውተን እና አትጥሉት፣ ግድ የላችሁም። አሳ ማጥመድ የሚፈልግ ሰው መቼም እንደው ጫካ አይገባም አይደል? ጫካ ገብቶ አሳ አያጠምድም፣ ወይም ደግሞ ሜዳ ላይ ተቀምጦ አሳ አያጠምድም። አሳውን ለማጥመድ አሳው ያለበት ሐይቅ ድረስ ይሄዳል። አሳውን ለማጥመድ አሳው ያለበት ውቅያኖስ ድረስ ይሄዳል። እና አንዳንድ ጊዜ ፕሊስ በፖዚቲቭ መንገድ ተመልከቱት። ዓለማዊ ኮንተንት ላይ ካሉት ወንድሞቻችን ጋር ዛሬ አይደለም ነገም ከነገ ወዲያም ጌም ልንጮት እንችላለን። እግዚአብሔር ካለን እግዚአብሔር ከሰጠን ጊፍትም ልንሰጥ እንችላለን። የምናደርገው ለድሎት ለመንደላቀቅ አይደለም። የኔ ተወዳጆች በቻልነው አቅም እነሱን ለማቅረብ ነው። እሺ። እና ፕሊስ እባካችሁን ተረዱ። ያም ደግሞ ሰርቶልን በጣም ብዙ ዓለማዊ ኮንተንት ላይ ያሉ እህት ወንድሞቻችንን ወደ ቅዱስ ቤተክርስቲያን መልሰንበታል ለማለት ነው። ዛሬ ወደ መጣሁበት ዓላማ ልግባ። ሶሻል ሚዲያ ላይ በባምቢና በኮሜዲያን እሸቱ መካከል የተወሰኑ ነገሮች ተፈጥረው የተለያዩ ሰዎች የተለያየ ምልከታቸውን ሲሰጡ ነበረ እና አንዳንድ የቤተክርስቲያን ልጅ የተወሰኑ ነገሮችን ለእናንተ ለመንገድ ነው ላይ የገባሁት። ንግግሬን በምን ልጀምር? ባምቢ እህታችንን ሰፖርት ለማድረግ የግድ ኮሜዲያን እሸቱን መዝለፍ አይጠበቅብንም። በተመሳሳይ ኮሜዲያን እሸቱንም ደግሞ ሰፖርት ለማድረግ እህታችን ባምቢን መስደብና መናገር አይጠበቅብንም። እንደ ክርስቲያን ልናቅ ልንረዳ የሚገባቸው መሰረት የሆኑ ነገሮችን ላንሳላችሁ። እናታችን ቅዱስ ቤተክርስቲያን እንግዲህ ሁላችንም ከአብራ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልደናለች። እናት ልጆቿ በተፈጥሮ አባታቸውን እንዲመስሉላት እንደምትፈልግ ሁሉ ከአብራ ከመንፈስ ቅዱስ ጸንሳ የወለደችን ቅድስት ቤተክርስቲያን እናታችን ቅድስት ቤተክርስቲያን አባታችን ክርስቶስ ኢየሱስን እንድንመስልላት ትፈልጋለች። ምን ማለት ነው? የእያንዳንዱ ክርስቲያን የሆነ ሰው በቃ ትልቁ ዓላማ ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው። በቃ ትልቁ ዓላማው ያ ነው። ሰው የተለያየ አይነት መንገድ ሊሄድ ይችላል። በተለያየ አይነት ኃጢአት ሊወድቅ ይችላል። የተለያየ አይነት በደልን ሊበድል ይችላል። ዋናው በቃ የክርስትና ትልቁ ዓላማ ግን ሰዎች ክርስቶስን በመምሰል እንዲለወጡ ነው። ከነበረብን የድፋምነት ስሜት ነፃ ወጥተን ክርስቶስን ወደ መምሰል እንድንሸጋገር ነው ቅዱስ ቤተክርስቲያንም የምታሰበው። እና በዚህ አጋጣሚ ወንድማችን ኮሜዲያን እሸቱ እንግዲህ ነገሮችን በፖዚቲቭ ተመልክቶ የተናገራቸው ሀሳቦች ምናልባት በፖዚቲቭ ወይ ተመልክቶ የተናገረው ከሆነ እንደኔ የሶሻል ሚዲያውን ድባብ ካለመረዳት የተደረገ ስህተት ሊሆን ስለሚችል ነገሩን በእርጋታ ብንመለከተው መልካም ነው። ከዛ ውጭ ግን እንደው እያንዳንዳችን በክርስቶስ ምናምን ሰዎች አንዳንድ ሰዎችን ኃጢአተኛ ስለሆኑ በደለኛ ስለሆኑ ዘማዊ ስለሆኑ ከክርስቶስ መቅደስ ልናረቃቸው ይገባል ወይ? በፍጹም ይሄ ስህተት ነው። እሺ ጋይስ፣ እንዲህ ስንል ደግሞ ሰው ዕለት ዕለት የሚሰራውን ኃጢአት ይስራ፣ ዕለት ዕለት የሚሰራውን በደልም ደግሞ ይበድል እያለን አይደለም። ሁላችንም ልናቅ ልንረዳ የሚገባው ትልቁ ነገር ምንድን ነው መሰላችሁ? ቤተክርስቲያን ፍርድ ቤት አይደለችም። ቤተክርስቲያን ፍርድ የሚሰጥበት የፍርድ ተቋም አይደለችም። ይልቁን ቤተክርስቲያን ሐኪም ቤት ነች። ሁላችንም እንታመማለን፣ ሁላችንም ክርስቶስን እንበድላለን። ከህመማችን እንፈወስ ዘንድ ወደ ቤተክርስቲያን ልንቀርብ ይገባል። ስለዚህ ሰዎች በሆነ አይነት ፐርሶናሊቲ ሆነው ለቤተክርስቲያን የሚያደርጉትን ነገር አይተን ተመልክተን እንደው አላደል ለመንቀፍ ባንቸኩል መልካም ነው። መንቀፍ ያለብን
ክብረ ቤተክርስቲያንን እንደው የሚነካ ከሆነ ነው። ክብረ ቤተክርስቲያንን የሚነካ ከሆነ ምን ማለት ነው? ሰዎች በማፌዝ በማልገጥ ኦኬ፣ በማሳለቅ የቤተክርስቲያንን ስም እየጠሩ በቤተክርስቲያን ቦታ ላይ ተገኝተው በቅዱስ ቤተክርስቲያን ቅጥር ግቢ ውስጥ ገብተው በማላገጥ በንቀት የሚያደርጓቸው አንዳንድ ነገሮች ካሉ ሁሉም በክርስቶስ የሚያምን ክርስቲያን የሆነ ሰው በአጠቃላይ የቤተክርስቲያኑን ቅጥር ሊያስከብር ይገባል። ነገር ግን ሰዎች ኃጢአተኛ ሆነው በደለኛ ሆነው በሚያደርጓቸው ሱታፊዎች ወይም ደግሞ መንፈሳዊ በሆኑ አንዳንድ ጉዳዮች ላይ ማንኛችን ባንነቃቅፍ ጥሩ ነው። በአጭሩ ላይቭ ላይ የመጣሁበት ትልቁ ዓላማ ምንድን ነው መሰላችሁ? የኔ ተወዳጆች፣ ማንኛችንም ማንንም ሰው መንቀፍ የምንችልበት አይነት መንፈሳዊ ሞራል አይደለንም ያለ ነው። ኦኬ፣ እንዲህ አይነት መንፈሳዊ ሞራል የላችሁም። በቻልነው አቅም የወደደንን ክርስቶስ ከነ ኃጢአታችን ከነ በደላችን እንደው ያከበረን ጌታ እያሰብን እርሱን እያመሰግን ብንኖር መልካም ነው። ኮሜዲያን እሸቱ ወንድማችንን መንቀፍ ተገቢ አይደለም ጋይስ። ወንድማችን ኮሜዲያን እሸቱ በዚህ ቅዱስ ቤተክርስቲያን ውስጥ ያለ አማኝ የሆነ አንድ ወንድማችን ነው። አንዳንድ ሰዎች ኃጢአቱን ብቻ ገልጠው ለመናገር ሲሞክሩ ተመልክቻለሁ። የተናገራቸው ሀሳቦች ስህተት እንደሆኑ ለመናገር ይኸውላችሁ የኔ ተወዳጆች፣ የቤተክርስቲያንን ትምህርት የቤተክርስቲያንን ሀሳብ ብቻ አንስቶ መግለጥ በቂና ከበቂ በላይ ነው። እሱ ኃጢአተኛ ነው፣ እሱ በደለኛ ነው፣ እንደዚህ ዘርፎ ምናምን፣ እኛስ ማነን? እባካችሁን ወደ ተሳሳተ መንገድ አንሂድ። እኛስ ማነን? የኔና የእናንተን ኃጢአት የኔና የእናንተን በደል በምሕረቱ በቸርነቱ ከልሎ የሰወረው ክርስቶስ ኢየሱስ ነው። ስለዚህ የሆነን ሰው ፕሮቴክት ለማድረግ የሆኑ ሰዎችን አለደለ እንደው ልንፈርድባቸው ኃጢአተኛ ናቸው ልንላቸው አይገባም። በአውድ ደረጃ ግን እንደው እህታችን ባምቢ ቤተክርስቲያን ለማሰራት ወይም ገዳማትን ለማሰራት በተናገረችው ንግግር ምናልባት ጥፋተኛ ተደርጋ ከሆነ ያ ስህተት ነው። ሰዎች ሆነን ክርስቶስ እንበድላለን ወይ? ኦፍኮርስ እንበድላለን። እህታችን ባምቢ አሁን ዛሬ ባለችበት ሁኔታ ትቀጥል የሚል አንድ የቤተ ክርስቲያን መምህርና አገልጋይ ይኖር። ቤተ ክርስቲያንም እንዲህ አይነት ፍላጎት የላትም። እህታችን ባምቢ ዛሬ ካለችበት ማንነት ተለውጣ ተሸጋግራ ክርስቶስን ወደ መምሰል እንድትቀርብ እናቷ ቅዱስ ቤተክርስቲያን አብዝታ ትሻለች። እሷን ብቻ አይደለም እኛንም ጭምር። በነገራችን እኛም ገና ክርስቶስን አልመሰልንም። ቃሉን እንናገረዋለን፣ አገልጋይ እንባላለን እንጂ ከእናንተ የበለጠ ክርስቶስን እንበድለዋለን። ስለዚህ የእናታችን የቅዱስ ቤተክርስቲያን ትልቁ ፍላጎቷ እያንዳንዱ በክርስቶስ የሚያምን ሰው ከነፍስ ድፋምነት ስሜት ነፃ ወጥቶ ክርስቶስን ወደ መምሰል እንዲሸጋገር ነው። ከነፍስ ድፋምነት ስሜት ደግሞ አጥቦ የሚያነጻን ማን ነው? ክርስቶስ ኢየሱስ ነው። ማንኛችንም ግን እገሌ ኃጢአተኛ ነው፣ እገሌ በደለኛ ነው፣ እገሌ ዘማዊ ነው ብለን ግን አንዳችን በአንዳችን ላይ ልንፈርድ ችሎታውም አቅሙም የለንም። ጋይስ እንደዛ ማድረግ የለባችሁም። ሰውን ለማረም እባካችሁን ኃጢአትን የምታነሱ ሰዎች ጥሩ አይደለም። ቢቻል አንዳንድ ጊዜ ደግሞ እንዲህ አይነት ነገሮችን እንቆ ማለፍ ጥሩ ነው። እኔ እንግዲህ ያው ሁላችሁ እንደምታውቁት ቅርብ ጊዜ ነው ያገባሁትና አንድ በጣም የምናከብረው ሰው የሰጠን ስጦታ ነበረ፣ ፎቶችን ማለት ነው። እና ፖስት አድርጌው ነበረ እና ያንን ፎቶ ተመልክተው አንዳንድ ሰዎች ፎቶ የተቀመጠበት ቦታ ትክክል አይደለም ብለው ኮሜንት ሰጥተው ያውቃሉ። ሰው በማያገባውም ሀሳብ በማያገባውም ጉዳይ ላይ የገባ ሀሳብ አስተያየት ሊሰጥ ይችላል። እኛ ግን ወዲያው ልባችን ሊሰበር አይገባም። በጣም በብዙ ነገሮች እንደቸኮልኩባችሁ አውቃለሁ እኔ ተወዳጆች፣ ግን ጉዳዩ ስላሳሰበኝ የታችን ጉዳይ ሁላችን ጉዳይ ስለሆነ ነው። በተጨማሪም ኮሜዲያን እሸቱ ላይ በጣም በኔጌቲቭ ኢነርጂ እየዘመትን ያለን ክርስቲያኖቶች ወንድሞች እባካችሁ አቁሙ። እኛ ቪዲዮ ስንሰራ ቪዲዮ የሰራ ነው ኮሜዲያን እሸቱ እንዲሰደብ አይደለም። እሺ፣ በቻልነው አቅም እንዲህ አይነቱ ነገር እንዲህ አይነቱ ስህተት እንዳይደገም ነው። እኛ ቪዲዮ ስንሰራ የሰራ ነው ከነ ማንነታችን ከነ በደላችን ከነ ኃጢአታችን ከነ ነውራችን የሚፈልገን አምላክ አለን። በቃ እርሱን ሁላችንን ወቀው። እኔና እናንተ የሆነ ቦታ ላይ ተገናኝተን ይሄ እንደው ኢዮብ ዘሚካኤል የሚባል ልጅ እኮ እንደው እንደሱ አይነት ነውረኛ ሰው እያለን ሰው ልናማን እንችላለን።
ኢዮብ ዘሚካኤልን ስሙን አንስተን በደለኛ ልናደርገው እንችላለን። ግን መርሳት የሌለብን አንድ ነገር አለ። ደግሞ ለምሳሌ ነው ያልኩት፣ እናንተ እንዳታጣሉ። መርሳት የሌለብን ነገር እርሱንም እኛንም እኩል የሚፈልገን አምላክና አባት አለን ጋይስ። ኦኬ በእነዚህ አይነት ነገሮች ላይ ብዙ ባካችሁን ሰዎችን ለማሸማቀቅ ባንሮጥ ጥሩ ነው። በቃ የትላንት ማንነታችን ትላንት ላይ ቀረ ነው። የዛሬው ማንነታችን አዲስ ማንነት ነው። ክርስቶስ ሁላችንንም ስቲል ነው ይፈልገናል ከነ ማንነታችን። በቤተ ክርስቲያን ውስጥ ሁላችንም ብዙ ነን። አንዳንዶች ልክ እንዴት ነው ትዕቢተኛ ሊሆኑ ይችላሉ። አንዳንዶች ጎጠኛ ሊሆኑ ይችላሉ። አንዳንዶች እንደው ፍቅር ንዋይ ያለባቸው ሊሆኑ ይችላሉ። አንዳንዶች ዘማዊያን ሊሆኑ ይችላሉ። አንዳንዶች ሆዳም ሊሆኑ ይችላሉ። ለሆዳቸው ያደሩ ሊሆኑ ይችላሉ። አንዳንዶች ኃጢአተኛ፣ አንዳንዶች በደለኛ ሊሆኑ ይችላሉ። አንዳንዶች ጻድቅ ሊሆኑ ይችላሉ። ሁላችንንም ግን ከነማንነታችን የሚፈልገን አምላክና አባት አለን። እርሱም ክርስቶስ ኢየሱስ ነው። የኔ ተወዳጆች፣ ስለዚህ እባካችሁን ይሄ የሰውን ኃጢአት በመናገር የምናከብረው ጌታ የለን። ሰዎችን ልናስደሰት እንችላለን። ምናልባት አሁን እገሌ የሚባልን ሰው ለማስደሰት እገሌን ልንሰድብ፣ እገሌን ልንዘልፍ እንችላለን። እንደ ክርስቲያን ግን የሆነን ሰው በመዝለፍ፣ የሆነን ሰው በመናገር፣ የሆነን ሰው በማናደድ የምናከብረው አምላክ የለንም። ስለዚህ እንዲህ አይነት ሰጣ ገባ ውስጥ አትግቡ። ኮሜዲያን እሸቱ እጅግ በጣም የምንወደው ወንድማችን፣ እስካሁን እኛ እንግዲህ ፖዘቲቭ የሆኑ ነገሮችን ነው የምንመለከተው እና በዚሁ እንድትቀጥል እንግዲህ መልካም ምኞታችን ነው፣ ጸሎታችንም ነው። በዚህ ቅዱስ ቤተክርስቲያን ውስጥ ሁሉንም ክርስቶስ ከነማንነቱ ስለሚፈልግ በአንቢታችንን እጅግ በጣም የምንወድሽ እህታችን ነሽ። ከቤተ ክርስቲያን ሳትረቂ ወደ ክርስቶስ ቀርበሽ እንድትኖሪ የሁላችንም ምኞት ነው። ከዛ ውጭ ግን ክርስቲያኖቶች ወንድሞች በቻልነው አቅም ሰዎች መሀል ያሉ ክፍተቶችን ለማቀራረብ ብንሞክር መልካም ነው። በጣም አጭር ሰዓት ስላለኝ ነው ቶሎ ቶሎ እየተናገርኩ ያለሁት። እግዚአብሔር ከረዳን ነገ ስለ ኃጢአተኝነት፣ ስለ በደለኝነት እና ስለ ንስሐ ሰፋ አድርገን የተለያዩ ነገሮችን እያነሳን እናወራለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ፈለገ አትናቴዎስ ተመልሷል። እንግዲህ